ትዝታው የኔ ጌታ እባክህ እመቤቴን አስባት አባዬ እመቤቴ አታሳዝንህም ግደለም ተመለስ ለምን እመቤቴን ካድካት የሚል ነው እና ተመለስ የሚል ቃል አለና እባክህ ተመለስና ሳልሞት ደስ ይበለኝ አባዬ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮ ተቀብያለሁኝ እየተዝታው ሐሳቤን ተቀበለ እንግዲህ እመቤቴ ካንተ ጋር አትሁን ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል እሷ ስላለችን ይበቃናል ሰላም ጤና ይስጥልኝ ወደ ተከበራችሁ የኢኦቲ ሪአክት ቤተሰቦች ይደምቃችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ ዛሬ የምንመለከተው እንግዲህ የወንድማችን ትዝታው ልብ እያሸነፉ የሚገኙ አንድ በጣም ምስኪን እናት አሉና የሱንም ምላሽ የሳቸውንም ጥሪ ዛሬ የምንመለከተው የሚሆነው እንደዚሁም ደግሞ ከአንድ ኡስታዝ ለክርስቲያኖች የቀረበ አንድ ጥያቄ አለ እሱን ጥያቄና መልሱንም አብረን የምንሰማ ነው የሚሆነው ሁላችሁም ቪዲዮ ላይክ ማድረጋችሁን አትርሱ ሰብስክራይብ ለምንድነው ማታረጉት አሁን ማርጉ ማናችሁም ያትቀሩ ሁላችሁም ኮሜንት ላይ ገባችሁ እግዚአብሔር ይመስገን ያጻፉልኝ የዘፈንበትም ያሸበሸብንበትም ቀን ተመሳሳይ ናቸው ጧት ከቤተ ክርስቲያን ውለን ከሰዓት በኋላ ባለ ዝግጅት ምንድነው ራሳችን ነን እየተቀደሰ ራሳችንን ሰልፊ ሰርተን እየዘመርን እንታያለን ከሰዓት የልደት ፓሪ ካለ ስንዘል ምንለው እኛው ነን ግማሽ ተቀብቶ ግማሽ ተላጭቶ የተፈቀደ ይመስላል ሰው ለእግዚአብሔር በማይመች ህይወት ውስጥ እየኖረ ነው በራዶም ትኩስ አይደለም ለብ ብለህ ስለምትገኝ ካፌ ለተፋ ነው ይላል አያችሁ ወይ ትኩስ አይደለም ወይ በራድ ወይ ጻድቅ አይደለም ቦታ እንዳይሰጠን ኃጢአት አይደለንም ምሕረት እንዳይሰጠን ሁለቱንም ነን ጽድቅ ቦታም አለን ኃጢአት ቦታም አለን ዘረኝነቱም ላይ አለን ሃይማኖተኝነቱም ላይ አለን ግደሎ ባልንበት አፋችን ያንድነት ስብከት ተመልሰን እንሰብካለን በዘፈን በሰራነው ቪዲዮ ተመልሰን የመዝሙር እንሰራለን እዛው ልብስ ብቻ ነው እንቀይረው እኛ አልተቀየርንም አንዳንዴ ሁለቱንም በአንድ አይነት ልብስ እንሰራለን ሰው የኛል በኃጢአት ውስጥ ይኖራል እግዚአብሔር ግን በእኛ ውስጥ ያስቀመጠው በጎ ነገር ቢኖር መልካም ስጦታው ነው ስሙ የተመሰገነ ይሁን አሜን ለመራችን መምህር ጳውሎስ ቃሉት ያሰማልን ጸጋውን ያብዛልን ዘመኑ የዋጅት ህግና ስብከት ነውና እስቲ ከዚሁ ጋር ደገፍ እንዲያደርገን አንድ ትምህርት እንጨምር እባካችሁን የባከነ ጊዜ እንዳይኖር ወጣቶች እህቶቻችን የባከነ ጊዜ እንዳይኖረን ይሄንን ዓለም ልቅጨው ወጣትነቴን ፈታ ልበልበት እያልን እንዳንቀጭ መክሊት ነው ይመጣል ጌታ ይመጣል መርማሪው ይመጣል የሁሉ ንጉስ የሁላችን ፈጣሪ እግዚአብሔር ይመጣል የታለ መክቱ ምን አረክሽበት ለአንቺ የሰጠቱን እድሜ እኮ ሌሎች ሰጥቼ ቢሆን ኖሮ ባፈሩ ነበር ብሎ ይወቅሳል ለአንተ የሰጠውን ሌሎች መስጠት እኮ ባተረፉ ነበር ይባላል ክህነት መክሊት ነው ስልጣን መክሊት ነው ትዳር መክሊት ነው እድሜ መክሊት ነው ጊዜ መክሊት ነው ዕውቀት መክሊት ነው ሀገር መክሊት ናት ሀገራችን መጠበቅ አለብን መክሊት ናት ተናፍቃለች እኮ ነገ እኮ ማስቀደስ እኮ ላይ ይችላል ነገ እኮ እንደዚህ በሰላም መማማር እኮ ላይ ይችላል አናቀው መጠበቅ ያለብን እኛው ነን መክሊታችን ናት መጠበቅ አለብን ይሄንን የመስቀል ስርዓታችን ደግሞ ድንግል ማርያም አለ ዛሬ ምናሳት መክሊታችን እነሆት እናት እነሆ ልጅ ስለሰጠች የመስቀል ስርዓታችን ድንግል ማርያም ስሟ የተመሰገነ ይሁን የእናት አማላጅ ደግሞ አለች እንደሞሷ በቀኙ ሁሌ የምታማልድ እናታችን ደግሞ አለች መክሊታችን ስርዓታችን ናት በሷ ማፍራት አለብን ለዚህ ኮነ ተአምረ ማርያም የታወቀ ኃጢአት ምክንያት ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል ነው ለዚህ ኮነ ማትረፍ አለብን ተአምረ ማርያም ሲሰማ ወደ ስጋው ደሙ ትቀርባለ ነው እና ወደዛ ታመጣለ አትርፍባት በድንግል ማርያም አትውደቅ ከወደቅ ግን አይዞ አትፍራ ንስሐ ግባ የእናት አማላጅ አለች የእናት ልመና ፊት ያስመልስ አንገት ያስቀል ስለሚሉት ለዚህ እኮ ነው ቅድም ቅዳሴ ላይ አባታችን ሲያነቡት እንደሰማ ድንግል ሆይ አለ ለንጹሃን አይደለም ለታደፉት አሳስቢ ያለም ለንጹሃኖቹ አይደለም ለኛ ለተዳደፉት ለቆሸሽ ነው ለኛ አሳስቢ ለጻድቃን ዓለም ለኃጣን አሳስቢ እንድናተርፍ እኮ ነው እንጂ እንደፈለክ ዓለም አይሁን ማለት አይደለም መክሊት ነው የተሰጡን አባቶቻችን መክሊት ነው ዛሬ ምን ዘባነንባቸው ንስሐን አባቶቻችን
ነገ የሚፈታን ካህናት መቃብራቸው አይነ ይፍቱን እንላለን። መክሊት እንዳናባክን ክርስቲያኖች ማንነኛ እንደ ባለ አምስቱ ወጥቶ ወርዶ እንዳፈራው ነው እንዳለ ባለ ሁለቱ ነው ወጥቶ እንዳፈራው ነው ወይስ እንደ አንዱ እንደቀበሩ ማንነኛ አምሮብን ተሰብስበን የዛሬ ሳምንት እንደሰማችሁት ወንጌሉ ሽሽታችሁ በክረምት እንደሆነ አይደል? ክረምት እኮ ልምላሜ ነው፣ ፍሬ የለም። በጣም ያምራል እንደዚህ ልምላሜው። ልክ አሁን ዛፍ ስታዩት ቅጠል ነው፣ በጣም አረንጓዴ ነው። በክረምት ሁሉም ዛፎች ልምላሜ ያላቸው ፍሬ ግን የላቸው። ሲታይ ዛፉ ያምራል ልምላሜው። ልክኛው መጣለብሰን ስንታይ በጣም ነው የምናምረው። ወንዱ በዚህ በኩል ሴቱ በዚህ በኩል የመዘምራን ልብሱ የካህናት ልብሰ ተክህኖ እንዴት ነው የሚያምረው። ሲንፈተሽ ግን ገለባ አለ ወይስ ፍሬ ነው ያለው? ምንድን ነው ያለው? የሚጠበቀው ፍሬ ነው። ለዛም ነው ከደብረ ዘይት ሳምንት ቀጥሎ ገብርኄር ታማኝ አገልጋይ እውነተኛ አገልጋይ እውነተኛ ታማኝ። ዛሬ እኮ ብዙ ሻጭ እኮ ነጋዴ እኮ አለ። እንደዚህ አይደለም። እኛ ብዙዎቻችን አንድ እግራችን ቤተክርስቲያን ነው፣ አንድ እጃችን ዓለም ነው። መምህራችን መምህር ዲያቆን ዘማርያም ዘለቀ ቃሎትን ያሰማልን፣ ጸጋውን ያብዛልን። ረጅም ዕድሜ ከጤና ጋር ያስጥልን። የሁለት ዓለም ሰዎች መሆን የለብንም። መካከል ላይ በዚህ ወይ በርዳድም አልሆንም ወይ ተኩስም አልሆንም፣ መሃል ላይ ለብ ብለን የምንቀር ሰዎች መሆን የለብንምና እንደዚህ ስንሆን ደግሞ መቆረጥም ስላለ ለሁሉም ነገር ዝግጁ ሆነን እንግዲህ ወደ ንስሐ ተመልሰን ስጋው ደሙን ተቀብለን እንድንኖር የአምላካችን መልካም ፍቃድ ይሁንልን። ትዝታው እንደምን አለ ደህና እንዳሉም ክያየው ነው። ለማንኛውም አሁን በተናገርከው ነገር ብቻ ራሱ እንደው ስሙን በአንደበት ለመጥራት ብትደፍርም ብትሞክርም ምን ያህል ለክርስቶስ ጠላቱ እንደሆንክ ጸረ ክርስቶስ እንደሆንክ ላሳየው ይችላል። ከመጽሐፍ ቅዱስ ፍቀድልኝ። ወዳጃችን ምንድነው ያልከን? ታቦት የሚለው ይፈለጥ አልክ። ሰው ታቦት ብለን የምንጠራውኛ በኢርሳናችን ውስጥ የጌታ ጠረጴዛ ቅድስት ጠረጴዛ ወይም ደግሞ መሰዊያ እያልን የምንጠራው እንደሆነ ይታወቃል። ወደ ፕሮቴስታንቱ ስትሄዱ በተለይ በጴንጤ አዳራሾች ውስጥ የጌታ ጠረጴዛ ወይም መሰዊያ የለም። ስለዚህ ወዳጃችን እናንተ ጋር ያለውንም ፍለጡት አለን። መጽሐፍ ቅዱስ ላይ ግን አለ ማስረጃ። በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 21 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ከጌታ ማዕድ እና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ሳይመልታኔስሊ ማለት ነው። በተመሳሳይ ሰዓት ከጌታ ማዕድ እየተካፈልክ ከአጋንንት ማዕድ መካፈል የለብም አይቻልም እያለን ነው። የጌታ ማዕድ የሚለውን እንግሊዘኛውም the Lord's table ይለዋል። የጌታ ጠረጴዛ ማለት ነው። ይህም ቅዱስ ቁርባን የሚሰናዳበት ማለት ነው። ማዕድ የሚለው እዚህ ጋር ማስረጃ ልስጥ ለቃሉ። ኦኬ ተቀበል። የመጽሐፍ ቅዱስ መዝገበ ቃላት ያውን በማን የተዘጋጀ? በመጽሐፍ ቅዱስ ማህበር። የመጽሐፍ ቅዱስ ማህበር የራሳቸው ፕሮቴስታንቶችም ጭምር ነው። ሰው ገጽ 54 ላይ እንዲህ ይላል። ስክሪን ላይ ተመልከቱ። ማዕድ ይልና የምግብ ጠረጴዛ ካለ በኋላ ዝቅ ብሎ ማርክ ያረኩበትን እዩ። ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ይልና የቱን ነው የሚጠቅሰው? አሁን የጠቀስንላችሁን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21። ወዳጃችን ግን ምን ይላል? የጌታን ጠረጴዛ ሰንጥቁ ፍለጡ ብሎ ሲናገር እናያለን። ከዛ በኋላ የተነሱ የኢርሳና አባቶቻችንም ስለ መሰዊያው ስለ ጌታ ጠረጴዛ ብዙ የተናገሩት ነገር አለ። እንደነ ቅዱስ አግናጢዮስ ከራሱ ከቅዱስ ዮሐንስ ወንጌላዊ የተማረው ቅዱስ አግናጢዮስ አንድ መሰዊያ አለን እያለ ይናገራል። ቅዱስ ዮሐንስ አፈወርቅ ደግሞ ዮሐንስ ወንጌልን በተረጎመበት ሆሚሊው ወይም ስብከቱ ላይ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ስለ ስጋው ደሙ ያስተማረበትን ይዝና ስለ ጌታ ስጋና ደም ያስተማረ 46ኛው ሆሚሊ ላይ እንዲህ ይላል። ስክሪናችሁን ተመልከቱ አብረን እናንብብ። Let us then return from that table like lions breathing fire having become terrible to the devil ብሎ ይናገራል። ምን ብሎ ይናገራል? እንግዲህ ከዛ ጠረጴዛ እንመለስ ይላል። በምን መልኩ? እሳትን እንደሚተነፍሱ እንደሚያጋሱ አንበሶች ለሰይጣን አስፈሪ ሆነን ከዛች ጠረጴዛ እንመለስ ይላል ቅዱስ ዮሐንስ አፈወርቅ። በነገራችን ላይ ክርስቲያኖች እንደምቶቼ ወደ ቅዱስ ቁርባን ተጠግተን ከቅዱስ ቁርባን ተካፍለን ማለት ነው ስንመለስ ምንም እንኳን ለስጋይን እንደዚህ የምንታይ ብንሆንም ለሰይጣን ግን የምንታየው ልክ እሳትን እንደሚተነፍሱ አንበሶች የምናስፈራ ሆነን የምንወጣው ሰው ከቅዱስ ቁርባን አንራቅ። የሰይጣን ልጅ ግን ምን ይላል? ይህንን የጌታን ጠረጴዛ እንፍለጠው ይላል። ወዳጂ አንተ ወደ ክርስቲያን ብትመለስ ለቤተ ክርስቲያን ጥቅሟ አንድ ብቻ ነው፣ ይህም ደስታዋ ነው። እንግዲህ ወንድማችን ዝታው ታቦት ይፈለጥ ባለበት ሰዓት ላይ ፈለጡን ጣል ኦርቶዶክስ ነው ባለበት ሰዓት ላይ ሰጥቶ ምላሽ ተከናባብሮ ነውና እንግዲህ አሁን ላይ ደግሞ አንዲት እናት ዝታው ልብ እያሸነፈች ነው የምትገኘው። እስቲ እንመልከታቸው። እባክህ ልጄ ትዝታው የኔ ጌታ እባክህ እመቤቴን አስባት፣ እመቤቴን አስብ እባክህ ልጄ እባክህ ተመለስና
ሳልሞት ደስ ይበለኝ አባዬ ሳልሞት ደስ ይበለኝ ይመለስልኝ መቤቴ ዘከራታ ያበጋግሬ ይህንን የሚጠጣውን ነገር አዘጋጅልኝ ብዬ ማይ ያዘጋጅልኛል የተጠምቀ መድንና በሰፊው ነው የምዘክራት እሱም ብቻ ታምጣልኝ የዛ ሰርጉ ቤት ገብታ ያን ወይን አልቆበት ሰውየው ፊቷ አሸቦ መጥቶ ጠጁን ያስሞላችልን ነው እሱን ብታመጣው መዝሙርማ ሞልቶኛል እሷ ልመልሳለኝ እንጂ እንግዲህ በጣም ምስኪን በጣም ልብ የሚነኩ እናት ናቸውና እግዚአብሔር እድሜና ጤና ይስጣቸው ሳልሞት ብትመልስልኝ ዘክራለሁ ያሽ የምትገኘው እውነቱን ለመናገር ለነተዘታው ለነበጋሻው ያልተሰለት እንኳን ያስከባሰው አለ ብዬ አላስብም በመሰረቱ የትኛውም ክርስቲያን ሲወጣ ነው ስለወጡ ሳይሆን ለየትኛውም ክርስቲያን ሲወጣ ማዘን አለብን በመንቹ አቅም እንዲመለስ ማድረግ አለብን ለዚህ ነው አባታችን ቅዱስ ዮሐንስ አፈወርቅ ምን ይላል ለወንድሙ መዳን የማይጨነቅ ሰው እሱ ነው ብዬ አላምንም ብሎ ይናገራልና ለወንድማችን ለታችን መዳን ለቤተሰቦቻችን መዳን መጨነቅ ይኖርብናል እኚህም እናት እንግዲህ ለሱ መዳን ተጨንቀው እኔ ስለት አስገባለሁ ዳቦዬን አስገባለሁ ዘክራለሁ ያልሽው የምትገኘውና ይሄ ብቻ ነው ለምስቲ አንድ ቪዲዮ ማላስ ልትጀምርላችሁ ትዝታው በመላኩ በቅዱስ ገብርኤል ይጃለሁ አባዬ መቤት አታሳዝንህም ግድለም ተመለስ ለነፍስ ስንቅ ስራ የብስብስ ጋቀሪ ነው ወዳለው አባዬ እኔ ያለቀስኩ ነው እኮ ይሄን ድምጽ ይዘህ እንዴት መቤቴን ትከዳት ይሄን የመሰለ ድምጽ ይዘህ ሰው ሁሉ ክርስቲያኑ መልእክቶቹ ሁሉ ያለቀሱ ነው በእውነት በጣም ደስ የሚሉ እናት ናቸው በድጋሚ በነቴ ያስጥልን በዚህ ልክ እንግዲህ በጣም የሚናፉ ይታወቃሉ በፊት የነበሩ እኛውን ትናንሾቹ ባናቃቸውም ከኛ ፊት የነበሩ አባቶች እናቶች ወንድሞች በደንብ ነው የሚያቋቸው ነው ወንድማችን ትዝታው በጋሻውን ስለ በጋሻው አንድ ቀን የመሰላችሁ ቪዲዮ አለ የተላከልኝ ቮይስ ስላለ ነው በጣም ትልቅ ነው ስለሆነ አንድ ቀን የመሰላችሁ ነው የሚሆነው ሲመቸኝ ግን ወንድማችን ትዝታው ይሄን ሰምቶ ምን የሚል መላይ ሰጠ የሚለው ነገር ላሰማችሁ እና ተመለስ እመቤቴን ትክለምን ካድካት የሚል ሐሳብ አንስተዋልና እስቲ ያቆምኩኝ እሳቸው የሚናገሩትን ነገር ጥያቄያቸውንም ጭምር የሚፈታ ነገር ነው የምናገረው ይሄን መልእክት ለኚህ እናት የምታውቋቸው ሰዎች እንግዲህ ይደርሰዋል ወይ ያሉ ይጠይቃሉ ይሰማዋል ወይ ይሄንን መልእክት ያሉ አዎ ደርሶኛል ሰምቼዋለሁኝ እኔም ደግሞ ያለኝን አክብሮትና ፍቅር እገልጻለሁ በጣም ነው መወዶት በጣም ነው ምናፍቆት ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ ጌታ ኢየሱስ ዘመኖትን ይባርክ እድሜና ጤና ይስጦት እናታችን በጣም ነው ምንወዶት እዚህ ውስጥ አሁን ይሄን መልእክት ስናገር ብዙ ሰዎች እየሰሙ ነው ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው ከተናገሯቸው ነገሮች ያቆምኩኝ ቪዲዮን እንደገና እንስማው ትዝታው እኔ መሰለ ድምጽህን ይዘህ ጌታ መቤትን ትክዳት እሷ ማሪና ትምራለች ተመለስ ኦኬ ይሄ የመጀመሪያው ፍሬዝ ነው ማለት ያው ይሄን የመሰለ ድምጽ ይዘህ ለምንም መቤቴን ካድካት የሚል ነው እና ተመለስ የሚል ቃል አለና የጃንደረባው ምርኳስ መላሽ እንትን ግሩፕ የሚሰራቸው ስራዎች አሉ ከዚህ በፊት የተሰሩ ስራዎች አሉ እና ገብቶት የወጣና ክርስቶስ ኢየሱስን ተረድቶ ከሃይማኖተኝነት ወደ እምነት የመጣ ሰው ወደ ኋላ አይመለስም ትዝታው ማርያምን ክዷታል ወይ ስንል ማርያም አትካድም በነገራችን ላይ የማርያምን ማንነት ዲናይ ማድረግ አይቻልም የኢየሱስ ክርስቶስ እናት ናት አሁን እኔም ይሄንን ልክድ አልችልም የጌታዬ የኢየሱስ ክርስቶስ እናት ናት ማን ማርያም መጽሐፍ ቅዱስ ብጽይት ይላታል አዎ ብጽይት ናት
ደግሞ የክርስቶስ ኢየሱስን መከራውን አይታ ስታነባ በመስቀሉ ስር እንደነበረች መጽሐፍ ቅዱስ ይናገራል። ይሄንን እናምናለን። የትኛውም ጴንጤ በነገራችን ላይ የማርያምን የመጽሐፍ ቅዱስ ላይ የተቀመጠውን እውነት አይክድም። የትኛውም አማኝ ማለት ነውና ማርያም ስለ ማርያም መጽሐፍ ቅዱስ የሚነግረንን በአዲስ ኪዳን የተጻፈውን ነገር እኔም ማምናለሁኝ፣ እሱንም አስተምራለሁ። እኔም አላምነው ተረት ነው። በማርያም ስም የተጻፉ እንደነ ታምረ ማርያም፣ እንደነ ራእየ ማርያም፣ እንደ ውዳሴ ማርያም፣ እንደ መልካ ማርያም፣ እንደ ነገረ ማርያም እየተባሉ በማርያም ስም ሰዎች ፈጥረው ያስገቧቸው የእግዚአብሔር ቃል የማያስተምረንን ሰዎች ግን ፈጥረው ያስገቡትን መርጌቶች ደብተሮች ጽፈው ያስገቡትን ነገር እሱን አላም እኔ ማምነው የተጻፈውን ነው ማለት የእግዚአብሔር ቃል የሚለውን ነው። ሰው እርሱም ማመን ያለበት እናታችን የተጻፈውን የእግዚአብሔርን ቃል ነው። ማርያምን መውደድ ይቻላል፣ ማርያምን ማምለክ ግን አይቻልም። የወንድማችን ትዝታው መልስ ይሄ ነውና እንደሚታወቀው ግን ብዙ ጊዜ በነገራችን ላይ ፕሮቴስታንቶች ወይ መናፍቃን ባህሪያቸው ልንገራችሁ አንድ ወጥ የሆነ ባህሪ ያላቸው ከቤተክርስቲያን ውጪ ያሉ ሰዎች አንድ ሁሉ የሚታወቁበት አንድ ወጥ የሆነ ባህሪ ያላቸው እሱ ምንድነው እናንተ የማታምኑት ነገር እናንተ እንደምታምኑ አድርገው ያስቀምጡና ለዛ ነገር ደግሞ መልስ መስጠት እና እነሱ ላስቀመጡት ነገር መልስ መስጠት ማለት ነው። እናንተ እኮ አይመለከታችሁ ለዛ ጉዳይ እናንተ እኮ እንደዛ አታምኑ። ለምሳሌ ያክል ኦርቶዶክሳውያን ድንግል ማርያም ያመልካሉ ብለው ያስተምራሉ። ከዛ ድንግል ማርያም አትመለክም መጽሐፍ እንደዚህ አብሮ ያስቀምጣሉ። አናመልክም እኮ ሲጀምረኝ እና ወላሂ ተያለ ያለው እንደዚህ ነው። ማክበር ይቻላል ማምለክ ግን አይችልም። ማናመልካት እሷም አትፈልግም እኛም እሷን አናመልክም እሷም እናመልካት አትቀበልም ራሱ እና እንደዚህ ባህሪ ያላቸው እሺ ሌላ ጊዜም ለጠቅላላ ዕውቀት በቃ እንደዚህ ባህሪ ያላቸው እናንተ ማታምኑትን ማታረጉትን ነገር ያስቀምጣሉ መጀመሪያ ለዛ ነዙር ያስቀምጡት ነገር ደግሞ ውሸት ነው ብሎ ክሌም ያደርጋሉ አይደል ነገር በቃ እነሱ እኮ ያስቀምጡ ጀመር። እንግዲህ ሰጠው ምላሽ ሰምታችኋል። ግን እውነት ለመናገር አሁን የማይንና አስቀምጦና ወንድማችን ዝታው ይካደው ጌታን ነው ወይስ እመቤታችንን ነው የካደው? ወንድማችን ዝታው እውነት የካደው ጌታችንን ወንድማችን ዝታው ጌታችንን ነው የካደው ኢየሱስ ክርስቶስን ነው የካደው ወይስ ድንግል ማርያምን ነው የካደው? እውነት ለመናገር እውነት እናው ከተባለ እኮ የካደው እኮ እሷን ብቻ ሳይሆን እኮ ልጇንም ጭምር እኮ ነው የካደው። ጌታን እኮ ነው የካደው። ጌታ ራሱ እኮ ነው የካደው። ትዝታው የትእዛዝ መካድ ማለት የጌታን ስጋ ወደሙ የሚፈተበትን ታወት ፍለጡ ማለት ራሱ ስጋ ወደሙን ደሞ ላይ ማላገጥ አንቀበልም ማለት ማንን መካር ነው? የጌታን ስጋና ደም ላይ አልቀበልም ይሄ አማና አይደለም ብሎ ማመን እኮ እሱን መካር ነው ባጭሩ። የጌታ ትእዛዝ የሆነው ጥምቀትን አንቀበልም አያስፈልግም ብሎ መካር እኮ እሱን መካር ነው። ምንም እንትን የለውም እኮ ሲጀምር ትዝታው የካደው እመቤታችንን ሳይሆን ራሱን ጌታን ነው የካደው። ከዛ ነው ወደ እመቤታችን ሄዶ እሱን በካደበት ሰዓት ነው ወደ ድንግል ማርያም ሲሄደው። እሱን ያልካደ ሰው ሲጀምር እሷን አይከዳትም። ይሄ መታወቅ አለበት፣ ግልጽ መሆን አለበት። ይሄ የማይሆን እንዳለ ሆነ ማለት ነው። ስለዚህ ወንድማችን ዝታው እንግዲህ አሁንም ቢሆን ዞር ብለህ ተመልከት ያለህበት የት ነው። ክደቱ ግን ነገረ ማርያምን እንኳን አልቀበልም ማለቱ በራሱ ታምረ ማርያም ይቀመጥ መልካ ማርያም ይቀመጥ ሌሎቹ ይቀመጡ ዳስ ማሮች ይቀመጡ ግን ነገረ ማርያምን መሪዮሎጂ እንኳን እሱን ራሱ አልቀበልም ማለቱ ምን ያክል ከጌታ ቤተክርስቲያን እንደራቅም ያሳይ ነው። ነገራችን ላይ እንደራቅም ያሳይ ነው። እነ ቅዱስ ወንታፎ እነ ቅዱስ አትናቴዎስ እነ ቅዱስ ሄኖስ እነዚህ አባቶች የሚያውቁትን ነገረ ማርያምን ትዝታ አልቀበልም ያለ ነው የሚገኘው። እሱን ነው ማልቀበል ነው ያለ የሚገኘው። ሰው ነገረ ማርያም አልቀበልም የሚል ሰው ምን ብለ ነው እንትን የምትለው? እና አሁንም ቢሆን ወንድማችን ዝታው እንግዲህ ጊዜ ያለ ካረፈደብህም እንድትመለስ እንግዲህ ጸሎት እናደርጋለን። የአምላካችን ኢየሱስ መልካም ፍቃድ ይሁንልን። ይሄን ሰምቶ እንግዲህ መስጠት መልስ አለ እንስማቸው። ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አው ደርሶኛል ሰምቼዋለሁ። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮ ተቀብያለሁኝ። ይሄን መልእክት ለሳቸው እንድታደርሱልኝ እኔም ማደራ ላለሁኝ ማለት ነው። እየተዘሳው ሐሳቤን ተቀበለ የመለስከው መልሱን ልጅ መጥቶ ነግሮኛል። እንግዲህ እመቤቴ ካንተ ጋር አትሁን ምንም ማድረግ አልችልም። በቃ ግን መጥተህ ብንነጋገር ደስ ይለኝ። መልክህን እንኳን ባየው ደስ ይለኝ ነበር። አባዬ እወድሃለሁ፣ ናፍቀኸኛል አባዬ። አንተም በአካል ባላቅህ ድምፅህ ይናፍቀኛል። የምትዘምረው መዝሙር ከልብ ነው። በጣም ነው የሚያሳዝነኝ እኮ አባዬ።
እንግዲህ ተመልሶ የምንመለከትበትን ቀን እሳቸው በህይወት እያሉ እንግዲህ በመነጥ ያሰጣቸው የምንመለከትበትን ቀን ቅርብ ያርግልን ቅድም እንዳልኩት ነው የጊዜ ጉዳይ ነው እንጂ መመለሳቸው የማይቀር ነው ወላ ትዝታ ወላ በጋሻ ወላ ዘርፌ ምናምን የምትሏቸው የጊዜ ጉዳይ ሆነ እንጂ ሁሉም ወደ ጌታ መጠቅለሉ የማይቀር ነው በጌታ በደም የተገዛነን ሰው እሱን እውነት ተረድቶ መመለሱ የማይቀር ነው አንድ ቀን ይመለሳልና ዛሬ እንግዲህ የጊዜ ጉዳይ ስለሆነ ነውና በቻልና ግም ጸሎት እናርግላቸው እኛ ደግሞ ሰዎችን አንግፋ ችግራችን ከውጪ ነው ሰዎች አይደለም እኛስ ጀምር ውስጥ ያሉ ሰዎችን እየገፋን ነው መንገ ያየ ነው መንገኘውና ከውጪ ነው መቀበል ዝግጁ ሳንሆን እኛ ውስጥ ያው ተራሱ እየገፋን ነው መንገኘው ስለዚህ በቻልና አቅም ራችን እንግዛ በቻልና አቅም ሰዎችን ወደ መዳን እንጥራ ለወንድሞቻችን መዳን እንጨነቅ ይሄን ቪዲዮ ተመልከቱትና በዛ ላይ መልስ እንሰጥበታለን ከዛ በፊት ኮፒ ሊንክ ሪፖስት ሼር ያደርጋችሁ ቪዲዮ ለሁሉም እንዲደርስ አድርጉ እስቲ ጥያቄውን ስሙት ዘብዴዎስ ሚስት የዘብዴዎስ ልጆች ሁለት ልጆችን ይዛ መጣችና ወደ ኢየሱስ ማለት ምን አለች አንዱ ልጄን በቀኝ አንዱ ልጄን ደግሞ በግራ ጀነት አኑርልኝ አስገባልኝ ብላለች ጠየቀችን ጥያቄ ማለት ኢየሱስ ምን አለ እናንተ ሞኞች የምትለምኑትን የማታውቁ ሰዎች ሆይ ጀነት እኔ ነኝ እንደምሰጠው ጀነት ያልሰጥም ጀነት የሚሰጠው አንድ አምላክ ብቻ ነው እንደዚህ ያለ በግልጽ እየነገራቸው ኢየሱስ ጌታ ከሆነ ፈጣሪ ከሆነ ጀነት ለምን እንደማያስገባው እንግዲህ እንደሰማችሁት ነው በማቴዎስ ወንጌል ምዕራፍ 20 ከቁጥር 20 ላይ ያለው ቃል ኢየሱስ ክርስቶስን አንድ ሴት መጣ ልጆቼን ወደ ገነት እንዲገቡ አድርጋለች እሱ ደግሞ አይ እኔ ወደ ገነት ማስገባት አልችልም ማለት ስለዚህ ክርስቲያኖች ይሆናችሁ ኢየሱስ ክርስቶስ ወደ ገነት ያስገባል ትላላችሁ እሱ ግን እንደ ወደ ገነት ማስገባት አልችልም ይያለ ምን ሆናችሁ ነው የሚል ነገር ጠየቀ መልሱልኝ ብሎ መጣ ስለዚህ ቤተክርስቲያን ደግሞ መልሳላት ያው ለሰውየው መመለስ ተገቢ ባይሆንም ምክንያቱም ቀጥፎ ዋሽቶ እንዲው አይን ያወጣው ውሸት ነው እየዋሸ ያለው ምክንያቱም እዛ መጽሐፍ ቅዱስ ክፍል ላይ ስለ ገነት የሚያወራ ነገር ኢየሱስ ክርስቶስም እኔ አላስገባም ምናምን የሚል ፓርት የለው ግን እንደምታውቁት እንግዲህ የሙስሊም ኡስታዞች ወይ ደግሞ አስተማሪ የሚባሉት አንዳንዶቹ መዋሸትን ትልቅ ተግባራቸው አድርገዋል እስቲ የጠየቀውን ጥያቄ እንመልስለት የማቴዎስ ወንጌል ምዕራፍ 20 ከቁጥር 20 ላይ እናንተም አንብቡት እኔም ላንብበው ከዛ እንመልስለታለን ከዛም የዘብዴዎስ ልጆች እናት ከልጆቿ ጋር ወደ ኢየሱስ ቀርባ በፊቱ ተንበርክካ እየሰገደች አንድ ነገር እንዲያደርግላት ለመነችው እርሱም ምን ትፈልጊያለሽ አላት እርሷም እነዚህ ሁለት ልጆቼ በመንግስት አንዱ በቀኝ አንዱም በግራ እንዲቀመጡ ፍቀድ አለችው ኢየሱስ መልሶ የምትለምኑትን አታቁም እኔ የምጠጣውን ጽዋ ልትጠጡ ትችላላችሁና አላቸው እነርሱም እንችላለን አሉት እርሱም ከጽዋዬ በርግጥ ተጠጣላችሁ ነገር ግን በቀኝና በግሬ መቀመጥ አባቴ ላዘጋጀላቸው እንጂ እኔ የምፈቅደው አይደለም አለ ይሄ ሙስሊም ወገን መጥቶ ምን አለ ገነት እኔ አላስገባም አለ ስለዚህ እናንተ ክርስቲያኖች አለ እዚህ ጋር ስለ ገነት ወይም ደግሞ ስለ መንግስተ ሰማያት የሚያወራው ነገር የለም ኢየሱስ ክርስቶስ እኔ ገነት ማስገባት አልችልም የሚልበት ፓርት የለም እዚህ ላይ እየተወራ ያለውን አውዱን ራሱ አልገባው ነገር ግን ልመልስላችሁ ይወላችሁ እዚህ ላይ ያወራ ያለው ኢየሱስ ክርስቶስ ስለ መስቀል ሁኔታው እንቺ እናት ልጆቿን ይዛ ስትመጣ የመሰላት ኢየሱስ ክርስቶስ በመድር ላይ ነክሶ እንዲው ንጉስ ሆኖ ከዛ እነሱ ልጆቿ ደግሞ ሉላን ሆነው እንዲቀመጡ ነበር ሐሳቡ ምክንያቱም አብዛኞቹ ኢየሱስ ክርስቶስ ስለ መንግስተ ሰማያት ሲያስተምር አብዛኞቹ ያረዱትም ነበር የሚመስላቸው ስለዚህ ስለ ምድራዊ ንግስና ወይም ደግሞ ስለ ምድራዊ ስልጣን ነበር የሚመስላቸው ስለዚህ እንቺም እናት እንግዲህ በሚነክስበት ሰዓት ልጆቼ ሉላን ይሁኑ ብላ በየዋነት መጣ ጠየቀች ኢየሱስ ክርስቶስ ለዛ ነው የምትጠይቁትን ነገር አታቁሙ ያላቸው ለዛ ነው የምትለምኑትን አታቁም ከጽዋይ ልትጠጡ ትወዳላችሁ ያለ ስለዚህ ምንድነው ማተኮር ያለባችሁ ጽዋ የሚለው ቃል ጽዋ የሚለው ቃል ደግሞ በመጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ አምላካችን ለስም አጠራሩ አምልኮ ይግባውና በዛች በጭንቅ ሰዓት ላይ ሲጸልይ ምን አለ አባቶይ ብትፈቅድስ እንቺ ጽዋ ከኔ ትለፍ ስለዚህ ጽዋ የተባለችው ስቅለት ነች ስለዚህ እንቺ ሴትዮ ሳታቅ በስተት የለመነችው ነገር ማለት አንተ በመትሰቀል ሰዓት በቀኝና በግራ ልጆች የሚሰቀሉ ይያለች ነው ለዛ ነው ጌታችን ኢየሱስ ክርስቶስ እምትለምኑትን አታቁም ያለው ለዛ ነው ልጆቿ እንደሚሰቀሉ እሱ ያውቃል ምክንያቱም እየጠየቀች ያለችው ከቀኝና ከግራ ይሆኑልኝ ነው ከዛ ጌታ መልሶ ምን አለ ጽዋዬን ትጠጣላችሁ አላችሁ ጽዋዬን ትጠጣላችሁ ማለት መከራ ይደርስባችኋል ችግር ይደርስባችኋል በስሜ ስለ ስሜ ትገፋላችሁ በደል ይደርስባችኋል ማለት ነው ለዛ ነው ሐዋርያቱ እየተገፉ የነበሩት ሐዋርያቱ ብቻ አይደሉም እኮ እኛ በዚህ ዘመን ያለነው ክርስቲያኖች በክርስቶስ ያመንነው ብዙ ፈተናና ብዙ ችግር ይደርስብናል ምክንያቱም ስለ ስሙ ማለት ነው አያችሁ ጽዋ ማለት ያ ነው ስለዚህ ጌታችን እያወራ የነበረው ስለዚህ ነው እንጂ ስለ ሌላ ነገር አይደለም እባካችሁ አንዳንድ የሙስሊም ወገኖቻችን እንዲያው ማታቁትን መጽሐፍ ቅዱስ ውስጥ ገብታችሁ ከመፈትፈትና እናንተም ከመዋረድ በተቻላችሁ አቅም የራሳችሁን ቁርአን ከፍታችሁ ብታነቡት የተሻለ ነው እነዛ ነገር ላይ ትኩረት አድርጋችሁ ለምትጠየቁት ነገር ብትመልሱ ምን ብትሉ የተሻለ ነው ከዛ ውጪ ግን በማታቁት ነገር ስለ መጽሐፍ ቅዱስ እየመጣችሁ መታነሱት ሐሳብ ወይን ዕውቀቱ የላችሁ ወይን መረጃ የላችሁ ወይን ቃሉ ስለምን እንደሚል አይገባችሁ ነገር ግን ለመከራከር ብላችሁ ስትመጡ እንዲትዋረዳላችሁ ማለት ነው ወንድማችን እግዚአብሔር ይስጥልን ቃሎትን ያሰማልን ቀደም እንዳልኳችሁ ነው መጽሐፉ የማይለውን እናንተ ማቶትን ያስቀምጣሉ ለዛ ነገር
መልስ ይሰጣሉ እነሱ ሐሰት እንደሆነ ማለት ነው ሰው የራሳቸው ሐሳብ ስለሆነ ችግር ነው ብለን እናልፋለን እስቲ አንድ ቪዲዮን ጨምርና ከዛው ከእስልምና ጋር የሚገናኝ እነሱ ከመነሱ ጥያቄ እንጨርሳለን ጸጋና ሰላም ይብዛላችሁ እንዴት ናችሁ ከሙስሊም ወገኖቻችን የሚሰነዘር ጥያቄ ያለ እሱ ምንድነው ክርስቶስ ለምጽአት ቀን አያውቅም የሚል ነው በእውነቱ ቀን ከኢየሱስ የተሰወረች ናትን በፍጹም ግን ከምን አንፃር እንደዛ ተናገረ የሚለውን በመረጃና በማስረጃ እንመጣበታለን በመጀመሪያ ደረጃ ሙስሊም ወገኖቻችን ቀናት ጊዜያት ወራት የተባሉት በሙሉ ፍጡር እንደሆኑ ለተገነዘቡ ይገባል ፍጡራንን የፈጠረው ደግሞ እርሱ ክርስቶስ ኢየሱስ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም የተባለለት ሁሉ በእርሱ የተፈጠረለት ነው ኦኬ ሁሉ በእርሱ የተፈጠረ ነው ቆላስይስ ምዕራፍ 1:15 ላይ እርሱ ብቻ የማይታይ አምላክ ምሳሌ ነው የሚታዩትና የማይታዩ ዙፋናት ወይም ማለቅነት ወይም ጌትነት በሰማይና በምድር ያሉት ሁሉ በእርሱና ለእርሱ ተፈጥረዋል ይላል በማ ተፈጥረዋል በእርሱ በክርስቶስ ኢየሱስ ስለዚህ ቀናት ጊዜያት ወራት ሁሉ በእርሱ የተፈጠሩ ናቸው ታዲያ የተፈጠረ ራሱ የፈጠረውን ቀንና ጊዜ አያውቅም እንዴት እንደዚህ ተብሎ ራሱ ይጠይቃል ራሱ የፈጠረውን ቀን አያውቅም ብሎ ሰው እንዴት እንደዚህ አይነት ጥያቄ ራሱ ይጠይቅ ይችላል ግን ክርስቶስ ኢየሱስ አይደለም የፈጠረውን ቀንና ጊዜያት የፈጠራቸውን ሰዎች ሁሉ የሚያውቅ ነው ዮሐንስ ወንጌል ምዕራፍ 2 ቁጥር 24 ላይ ስትመለከቱ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር የፈጠራቸው ስለሆኑ የሚያውቅ ነው ኦኬ የልብን ምክር ሁሉ የሚገልጥ ጌታ ነው ቅዱስ ጳውሎስ እንዳለው በዚህ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላይ ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚገልጥ የልብ ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፋረዷል የምን ምክርን የሚገልጥ የልብን ምክር የሚገልጥ ጌታ የተሰወረውን ደግሞ ወደ ብርሃን የሚያወጣ ክርስቶስ ኢየሱስ ኦኬ እንዴት ተባለለት ጌታ እንዴት ለተመጻአትን ቀን አያውቅም ብሎ አንድ ሰው ሊያስብ ይችላል አይደለም ወደፊት የሚፈጸሙትን ሁሉ የሚያውቅ ነው ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 18 ቁጥር 4 ላይ ኢየሱስም የሚመጣበትን ሁሉ አውቆ ይለናል ሁሉ አይደለም የሚመጣውን በውስጣቸው ያሰቡትን ሁሉ የሚያውቅና የሚመልስ ጌታ ነው ኦኬ ወደፊት የሚከሰቱትን ሁሉ የሚያውቅ ጌታ ነው ለምን ከተባለ ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ ምዕራፍ 2 ቁጥር 3 ላይ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ብሎታል የተሰወረውን ወደ ብርሃን የሚገልጥ ጌታ ነው ከሱ የተሰወረ አንዳች ነገር የለም ካደ ለምንድን ነው ክርስቶስ ኢየሱስ እንደዛ ያለው የሚለውን ስትመለከቱ ሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ የሆነ ጥያቄ ጠይቀውት ነበር ጌታችን ኢየሱስን ሐዋርያቱ ምን ብለውታል እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህ ብለው ጠየቁት እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም ማለት ልታውቁ አልተፈቀደላችሁም ብሏቸዋል ካደ ለምንድን ነው ሲባል ማቴዎስ ወንጌል ምዕራፍ 24 ላይ ሜቢ ክፍሉን ካያችሁ ማንንም መቶ ክርስቶስ ከዚህ ነው ከዛ ነው ቢሏችሁ አትመኑ ብሎ ሲያስተምር ተመልክታችሁታል አይደል ሐሰተኛ ነቢያቶች አሉ በስሜ ሐሰተኛ ነቢያቶች ይነሳሉ ክርስቶስ በዚህ ነው ቢሏችሁ እንዳትወጡ ክርስቶስ በዚያ ነው ቢሏችሁ እንዳትወጡ እኔ ልመጣስን ምልክቶችን አሳያለሁ ብሎ ክርስቶስ ኢየሱስ ሲናገር እንመለከታለን ለዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 42 ላይ ጌታችሁ በምን ቀን አያችሁ በምን ሰዓት እንደሚመጣ አታውቁምና እንዲሁ ንቁ ብሏል ጭንቀት ሊሰውራት የፈለጋት ምክንያት ሁሌ ተክተን እንድንጠብቀው ማለት ነው ለዛ ነው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 ጀምሮ ስትመለከቱ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አስፈልጋችሁ ማለት የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና ሰላምና ድህነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባችኋል ከንቶም አያመልጡም እናንተ ግን አለ ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም እንግዲያስ አለ እንንቃ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ አለ ለዚህ ክርስቶስ ኢየሱስ ፍሬያማ ሆነን እንድንጠብቀው ስለሚፈልግ የጽድቅ አክሊላችንን ሊሸልመን ስለሚፈልግ እችን ቀን ከኛ ሰወራት ለዛ ነው ቅዱስ ቄርሎስ በዚህ በሃይማኖተ አበው ምዕራፍ 75 ቁጥር 1 ጀምሮ ሲናገር የአላዛርን ሞት አምጥተን እንናገራለን የሞቱን ወሬ ማንንም ሳያመጣለት መድኃኒታችን ለደቀ መዛሙርቱ ወዳጃችን አላዛር ሞተ አላቸው እንግዲህ አላዛርን ሞተ ብሎ የነገረው የለም ለኢየሱስ ክርስቶስ እሱ ግን አውቆ ወዳጃችን አላዛር ሞተ ብሎ ተናገረ ማንንም አልነገረውም በራሱ እንዳምላክነቱ ማለት ነው አላዛር ሞተ አላቸው አምላክ እንደመሆኑ ይህን ተናገረ እርሱ ሁሉን ያውቃልና ከዚህ በኋላም ከደቀ መዛሙርቱ ጋር ለማስተማር ጥቂት ቢዘገይ ቀድሞ ወደ ተናገረው ቦታ በደረሰ ጊዜ ወዴት ቀበራችሁት ብሎ ጠየቃቸው እንግዲህ ሞቱን ማንንም ሳያመጣለት አውቋል ጌታችን ኢየሱስ አላዛር ሞተ ብሏል ከዛ በኋላ ግን ከመጣ በኋላ ወዴት ቀበራችሁት ብሎ ጠየቃቸው ማለት ነው ምን ይላል ቅዱስ ቄርሎስ ሞቱን የሚያውቅ የተቀበረበትን ስጋው ያለበትን ቦታ እንደምን አያውቅም ይላል ኦኬ ሞቱን አስቀድሞ ያወቀ አምላክ ስጋው ወዴት እንደተቀበረ እንደምን አያውቅም ያውቃል እርሱ ይህን ያውቃል አንልም ቀድሞ አዳም ወዴት አለ እንዳለ ዛሬም እንደዚሁ ወዴት ቀበራችሁት አለ የማያውቅ ሆኖ አይደለም እኛም እርሱ አያውቅም አንልም አዳም ወዴት አለ አላዛር ወዴት ቀበራችሁት እንዳለ በዚህ አንፃር ያችን ሰዓት እንደማያውቃት አድርጎ ተናገረ
እቺን ራእይ ምዕራፍ 22 ቁጥር 12 ላይ አመፀኛው ያምጽ ርኩሱም ወደፊት ይርከስ ቅዱሱም ወደፊት ይቀደስ ጻድቁም ወደፊት ይቀደስ እንሆ በቶሎ መጣለው ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ያለ ጌታ እቺ ቀን ከሱ እንዴት ትሰወራለች? ሙስሊም ወገኖች እታችን ማማይቃውትን ያሰማልን ጸጋውን ያብዛልን። የዘራችን የሚስል ነበር ቪዲዮአችን አውፕድ ተማራችሁበት ቁም ነገር መስላችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ እንዲያረሳ ጨርቆዩልኝ።